ሰኒዬ እንግዲህ በሚያሳዝን ሁኔታ ህይወቷን አደጋ ላይ ጣለች ማለት ነው። ዛሬ ላይ ብትጸጸትም ግን ምንም የምትመልሰው ነገርም የለም። ለኪራ ብዬ ህይወቴን አደጋ ላይ ጣልኩት፣ እነሱ ግን አንዳቸውም ምን ገጠማት ምን ላይ ነች እያሉ አንድም ሰው አልጠይቀኝም። ሁሉም ለራሱ ነው። ግን እኔ ለሱ እንደሆነ ይሄ ሁሉ ስቃይ የደረሰብኝ ቢያውቅ ኖሮ እያለች እንግዲህ ከዛም የውሸት ሽምግልና እንደመጡና በገንዘብ እንደተገዙ እራሱ አፈላልጎ አመጥቶ ግን ጆከር ላይ ይኸውልሽ ወንድሜ ማለት ይሄ ነው፣ ወንድሜ ማለት በጣም አስመሳይ ሰው ነው። ስለዚህ እህትሽን ከዚህ ሰውዬ እንድታድኛ ትፈልጋለሁ እያለ መርሲሞም የሚባል ሰው እንግዲህ ለራኬብ እጇን ጎትቶ ሰዎቹ ገንዘብ ሲቀበሉና የአራዳ ቋንቋ ሲያወሩ ሁሉንም ነገር ሰማች። ወደ ቤት ተመልሳ ልጅቷን በጥፊ ዘጋቻትና አንቺ እኔ ላይ ነው እንደ የምትጫወችው እንዴት ብላ እንግዲህ ሰኒዬን በጥፊ መታቻት። እህቴ ምንድን ነው እሱ? ቆይ ለምንድን ነው የምትመችኝ? ዝም በይ፣ እህትሽ አይደለሁም እኔ ጠላትሽ ነኝ። አሁን ግን ሁሉንም ነገር ደርሼበታለሁ። እንዴት እኔን ታታልይኛለሽ? አንቺ ስትል በጥፊ ሞላችባት። ከዛ በኋላ ልጅቱ አሁን አይንሽን ላይሽ አልፈለገም ውጪ ከቤቴ ብላ እንግዲህ ከቤት ውስጥ አባረረቻት ማለት ነው። ልጅቷም እያለቀሰች ከቤት ወጥታ ሄደች። ነገር ግን ያው መሄጃ ስላልነበራት መራዊት ጋር ሄደች። መሩዬ ጋር ስትሄድ እውነቱን ተናገረች ማለት ነው። ቆይ አንቺ ልጅ ምን ሆነሻል? የምታወሪው ሁሉ ልክ አይደለም። ራኬብ ከቤት አባራኛለች። መሩዬ ምን ሆነ? ምን አድርጋ ነው ከቤት ያባረረችሽ? ለምን? ቆይ ምንድን ነው አንቺ ልጅ? እኔና ጽናት ባለፈም ስንጠይቅሽ ምንም በቂ የሆነ ንግግር አልሰጠሽንም። ቆይ ምንድን ነው የተፈጠረው? የተፈጠረ ነገር ንገሪኝ እስቲ በደንብ ልረዳሽ አለቻት። በቃ እኔ ሰው ገድያለሁ አለቻት። አንቺ እኮ ቀልድሽ አይጠገብም። ምን አይነት ቀልድ ነው የምትቀልጂው? አየሽ እውነት እንኳን ስናገር ማንም ሰው አያምነኝም። ስለዚህ ከማያምነኝ ሰው ጋራ ምን እሰራለሁ እዚህ ስትል እንግዲህ ቤቱን ለቃ እየሮጠች ወጣች። ምንም ውሳኔዋ እንግዲህ ያለፈውን ነገር ለነኪራ ቤት መስዋዕት እንዳደረገች ይሄንን ነገር ደግሞ ማንም ሰው እንዳላወቀላት ስታቅ ነገሮችን ከዚህ በኋላ እስር ቤትም ገብቼ ከምሰቃይ ራሴን አጥፍቼ ወደማይቀረብ ሄዳለሁ ብላ እንግዲህ መድኃኒት ገዝታ መድኃኒት ጠጥታ ዝርር አለች። ኒናም እስከ ዛሬ እንግዲህ መርሲሞም አግቷት ነበረ። እስከ ዛሬ አግቶ ነገር ግን አምጥተው እነ ኪራ ቤት በር ላይ ጥሏት ሄደ። ከዛም የሆኑ ሰዎች ኒናን ያውቋታል። የነ ኪራን ቤት አንኳኩተው እንግዲህ ችን ልጅ አውቃታለሁ ሱቅ ትመጣለች እኔ ጋ ሁልጊዜም ብሎ ልጁ እንትን አለ። ከዛ በኋላ ኪራና ጽናት ተሸክመው እቤት አስገባት። ኒና የት ከረምሽ? ምንድን ነው የሆንሽው? ከእንቅልፏ ስትነቃ እሷም ጮኸች። ምንም እንዳታረጉኝ፣ እኔ ምንም የማውቀው ነገር የለም እባካችሁ፣ እኔ ምንም የማውቀው ነገር ስለሌለ ተውኝ አለች። ከዛ አንቺ ቆይ መጀመሪያ ደረጃ ተረጋጊ፣ ግን ምን ውስጥ ከርመሽ ነው የመጣሽው? ቆይ ምንድን ነው የሆንሽው አላት። እኔ ምን አውቃለሁ። የዛን ቀን ክብሮምን ስለ ክብሮም ሰኒን ልጠይቃት ሄጄ ሰኒና የእሷ ቤት ያሉት ናቸው ያገቱኝ። ምን? ኒና ከተኛሽበት አልነቃሽም እንዴ? ስለኛ ሰኒ እኮ ነው ያወራሽው? አዎ አታዩም? የለበስኩት ልብስ ራሱ እኮ የእሷ ነው። ያወራነውን ሰምተሻል? እኔ ስገባ እየተጨቃጨቁ ነበረ። እናም ያወራነውን ሰምተሽናል ብሎ ከዛ ቁም ሳጥን ውስጥ ቆልፈውብኛው እስከ ዛሬ እዛው ነበርኩኝ። እንዲህ ሰኒ እንደዚህ አታደርግም፣ ለመቀበልም ያምን ይከብደኛል አለች ጽናት። ይሄ ሁሉ እንግዲህ ለኪራ የተከፈለ መስዋዕት ነው ለጓደኛዋ። ምክንያቱም ሄጄ አወራታለሁ አለች ጽናት ማለት ነው። ኧረ እንዳትሄጂ፣ ሳጥኑ ላንቺም አይበቃሽም፣ አንቺንም እንዳያግትሽ። ሰውየው በጣም ክፉ ነው። እሷም ደግሞ አሁን በፊት መታወቂያት ሰኒ አይደለችም፣ ሰኒ ተቀያይራለች። እኔ ምን እንደነካት አላውቅም። ታዲያ እኮ እኛ ስንደውልላት ኒና አንቺ ጋር ነች እንደ ብለን ስንደውልላት የለችም ነው ያለችን። እና ምን አለ እሷ እንኳን እኔ እንዳልታገት ፈልጋ ነበረ፣ ልጁ ነው ያገተኝ አለች ማለት ነው። ከዛ በኋላ ቆይ ምንድን ነው ችግሩ? አልገባኝም። ሰምተሻል፣ ስናወራ ሰምተሻል ብሎ ነው ያገተኝ። እኔ ግን እውነት ለመናገር ምንም የሰማሁት ነገር አልነበረም አለች። ከዛ በኋላ በቃ ተረጋጊ፣ እስኪ ተረጋጊ አላት። ተረጋጋች። ከዛ በኋላ እንግዲህ ሰኒዬ ከመራዊት ጋር ጠፍታ ሄደች። ጠፍታ ሄዳ ግን እንግዲህ የትም መድኃኒት ገዝታ መንገዱን ይሄ ሁሉ መስዋዕት የከፈልኩት ለኪራ መሆኑን ቢያውቅ ኖሮ
አንዳቸው እንኳን ይረዱኝ ነበረ። እኔ አሁን እውነትም ሳወራ ማናቸውም ሊቀበሉኝ አልቻሉም። ግን እኔ ተሰቃየው በመሃል። ስለዚህ ራሴን ላጥፋና ራሴን መስዋዕት ላድርጋለች። ከዛ በኋላ መድኃኒቱን ገዝታ እንግዲህ እዛው መንገድ ላይ ጥጥት ታደረገችው። ጆከር ደግሞ ስኔ ከዚህ በኋላ ሰኒ ስትሰቃይ ማየት አልፈልግም፣ እኔ እታሰርላታለሁ፣ ወንጀሉን የፈጸምኩት እኔ ስለሆንኩኝ እኔ ራሴ እታሰራለሁ አለ። ከዛ ሄዶ ለራኬብ በራንኳኳ። መጣክ ተመልሰ እህቴ ነጠከኝ፣ አሁን ደግሞ ምን ቀረህ? እንዴ ሰኒ ነው ያለችው? አላቅም፣ አባርሬያታለሁ። አታረጊውም ራኬብ፣ አድርጌዋለሁ። ይኸውልሽ የሚጸጽትሽን ነገር ነው ያደረግሽው። በጣም የምትጸጸችበትን ነገር አድርገሻል ራኬብ። በመጀመሪያ ልጅቷ እንደዚህ የሆነችው በምን ምክንያት ነው ብለሽ መጠየቅ ነበረብሽ። ቆይ ለምን እንደዚህ ታደርጊያለሽ? አንቺ ታላቁ አይደለሽም እንዴ? ልጅቷ ያለችበትን ችግር መቼ አወቅሽና ነው? እኔ አሁን ሁሉንም ነገር ልንገርሽ ቢላትም እየገፈታተረች አሁን ከረፈደ መስማት አልፈልግም ውጣልኝ አለችው። ቅዱሴ ደግሞ ተይ እንጂ ራኬብ ተረጋጊ፣ የተፈጠረውን ነገር ይንገረን እስቲ። እኔ እኮ ሰኒንም አልተረዳናትም። ልጅቷ ችግር ላይ ልትሆን ትችላለች። እባክሽ ራኬብ ተረጋጊ አላት። በፍጹም አልረጋጋም፣ የሚያረጋጋኝ ነገር ስለሌለ አልረጋጋም አለች። ከዛ በኋላ እባክሽን ራኬብ ተረጋጊና ልጁ የሚነግረንን ነገር እናዳምጥ እንጂ። ምንሻል? ለምንድነው እንደዚህ ኃይለኛ የምትሆኘው አላት ቅዱሴ። ከዛ በኋላ ቅዱስ አንተ እኮ ስላላወቅን አውቃለሁ ሁሉንም ነገር። ስለዚህ እስኪ እናዳምጠው፣ እስኪ ንገረኝ ምንድን ነው የተፈጠረው አለው። በቃ አሁን ምንም ልናገር አልችልም፣ አልናገርም አለ። ከዛ በኋላ ለማንኛውም ዘላለምሽን የሚጸጽትሽን ነገር ነው ያደረግሽው። እናም በቃ ንገረኝ፣ አልናገርም ብሎ ጥሎ ሄደ ማለት ነው። ይሄ ነገር እንግዲህ በጣም ነው ያስደነገጣቸው። እሷም ደነገጠች። እንግዲህ ሰኒ ያለችበትን ሳታቂ ለምን እንደዚህ ታደርጊያለሽ? ቆይ ለምን ሲል እንግዲህ ማን ነው ጆከር ጓ አለባት ማለት ነው። ሰኒዬ እንግዲህ መድኃኒት ጠጥታ ሆስፒታል ገብታለች ማለት ነው። ሰዎች አይተው ወደ ሆስፒታል አስገብተዋታል። አሁን ግን እንግዲህ ይሄንን ነገር ደግሞ ስትሰማ በጸጸት ትቃጠላለች። አያችሁ፣ ይሄ ነው እንግዲህ አንዳንዴ ቆም ብለን ሰዎችን ሳንረዳ ወይ ሳናዳምጥ፣ እሷ ግን ሰዎች ክፉ ሲደርስባቸው ሁሉ ከጎናቸው ነበር። የምሬ ነው። መራዊት ስታዝን አብራ አዝናለች። ጽናት ስታለቅስ አብራ አልቅሳለች። ቤቷ ወስዳ አጽናንታለች። ግን እሷ እንደዚህ ብቻዋን ጭብጥ ኩርምት ብላ እየተገለማመጠች ስትሰቃይ እንኳን አንድ ሰው ምን ሆና ነው ልጅ? ሰኒ እኮ የድሮዋ ሰኒ አይደለችም። ይቀየራት ነገርስ ምንድን ነው? ይሄን ነገርማ ማወቅ አለብን ብለው አንዳቸው እንኳን ጓደኞቿ አልጠየቋትም። እና ምች ልጅ ይሄንን ብዙ ነገር ታስባለች። ገባችሁ? ብዙ ብቸኝነት። ይሄ ነው እንደ ጓደኛ፣ እንደዚህ ነው እንደ ጓደኛ መስዋዕት የሚከፈለው። እኔ እኮ ብዙ ነገር ሆኜላቸዋለሁ። ቆይ እነሱ ለእኔ ይሄ ነው ምላሼ እያለች እንግዲህ ልጅቷ እራሷን በጸጸት እየጠየቀች ትገኛለች። መራዊትም መንገድ ላይ አሁን የታባቴ ሄጄ ነው የምፈልጋት፣ ማምላኬ ሰኒማ የሆነ ነገር ሆናለች፣ ወይኔ ጉዴ ምንድን ነው የማደርገው እያለች እውነት ለመናገር አሳዝናኛለች ማለት ነው። ከዛም ናሆሜ መጣ። እንዲህማ ምንድን ነው ብቻሽን እያወራሽ እኮ ነው ናሆሜ፣ ሰኒዬ የሆነ ነገር ሆናለች፣ ምን እንደሆነች ግን አላውቅም። በቃ መታ እያለቀሰች ነበረ። ስከተላት ደግሞ የት እንደገባች አላውቅም፣ አጣዋት አለችው። ከዛ በኋላማ ተረጋጊ፣ የትም አትሄድም፣ ቆይ ተረጋግተን እንፈልጋታለን ብሎ ይዟት ሄደ። እሷ ግን እነሱ እንዳሰቡት አይደለም ነገሩ። እሷ እንግዲህ መድኃኒቷን ጥጥታ በሞት ይሻለኛል፣ የሚረዳኝ ጓደኛ ከሌለኝ ምን እሰራለሁ እዚች ምድር ላይ? አንዳቸውም እንኳን ለራሳቸው እንጂ ስለ እኔ ማንም ሰው ተጨንቆ አያውቅም ከጆከር ውጪ። እናም ደግሞ እህቴ ሁሌም እንደምወድሽ እንዳትረሺ፣ ከዚህ በኋላ ሰኒ የምትባል ሰው በህይወትሽ ውስጥ አትገባም ብላ እንግዲህ በራሷ ላይ ወሰነች ማለት ነው። በሚያሳዝን ሁኔታ መድኃኒት ገዝታ እንግዲህ መድኃኒቱን ግጥም አድርጋ ጠጣችሁ ማለት ነው። እውነት ለመናገር በጣም ነው ያሳዘነች። እሷ መድኃኒቱን እንግዲህ ክፍት አድርጋ ስትጠጣ ኒናንም አምጥተው ወርውረው ጥለዋት ሄዱ በር ላይ። ያው የሚያውቋት ሰዎች የነ ኪራን ቤት አንኳኩ፣ በሩን ከፈቱላቸው ማለት ነው። እሷ ግን ያው ደህና ናት።
ግን የዚች የምስኪን ነው ያሳዘነችኝ ማለት ነው። እውነት ለመናገር ሰንዬ በጣም አሳዝናኛለች። ይሄ ሁሉ ለኪራ የተከፈለ መስዋዕት ነው። ግን ደግሞ በጣም ተቆጨች አሁን ላይ ገባችሁ። ግን እዚህ ጋር ኪራም ደግሞ ምንም የሚያውቀው ጉዳይ የለም። ምክንያቱም ለሱ ብላ ይሄ ሁሉ መስዋዕት እንደከፈለች አያውቅም። በፊት እንኳን የሆነ ለአንድ ሰው እንኳን ብትነግር ወይ ይሰማ ነበረ። ኪራ ላይም መፍረድ አልችልም። አሁን እንግዲህ ያው ራኬብ ግን ጸጸቱን አትችለውም። እውነት ለመናገር ጸጸቱን አትችለውም ስላችሁ አልገልጸውም። በጣም ነው የምትጸጸተው። ልጅቷን እንደ እህትም እንደ ጓደኛም ቀርባ መጠየቅ ሲገባት አመነጫጭቃ ዓይንሽን ማየት አልፈልግም፣ ውርስ ከሆነ እሰጥሻለሁ፣ የቤተሰቦቼን ውርስ፣ ከዚህ በኋላ ግን እዚህ ቤት ውስጥ ዓይንሽን ማየት አልፈልግም ብላ እንግዲህ ገፈታትራ አስወጣቻት። ያ ነገር ደግሞ በጣም ነው አይምሯን የረበሻት። ታውቃላችሁ እህታችሁ የእናታችሁ ልጅ እንግዲህ ከቤት ውስጥ ውጪ ብላ ችግሯን እንደ ችግሬ እኔም ልረዳሽ ብላ ብትላትም ነገር ግን ያው ሰንዬ መናገር አልፈለገችም። ለመራዊትም እኔ ከጆከር ጋር የተጋባውበት ምክንያቴ ይሄ ነው፣ እኔ ሰው ገድያለሁ በቃ አለቻት። አንቺ ልጅ ስለምን መሞት ነው የምታወሪው? አረ ሰንዬ ተረጋጊ በመጀመሪያ ደረጃ አለቻት። ሰላም ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ሰንዬ እራሷ ላይ ወሰነች ማለት ነው። ምክንያቱም ከዚህ በኋላ እህቴም ዓይኔን ማየት አትፈልግም፣ ከቤትም አባራኛለች፣ ኖሬ ምን እሰራለሁ፣ ሞቴን ብመርጥ ይሻለኛል ብላ እንግዲህ እራሷ ላይ ወሰነች ማለት። የሚያሳዝን ሁኔታ መድኃኒት ገዝታ እንግዲህ መድኃኒቱን እዛው መንገድ ላይ ጠጥታ ራሷን ለማጥፋት ሞክራለች። ነገር ግን ያው ሆስፒታል አስገብተዋታል። ራኬብ እንግዲህ ይሄን ጉዷን አልሰማችም። ስትሰማ ግን ምን እንደሚፈጠርባት አላውቅም። እውነት ለመናገር ከባድ ነገር ነው። በእውነት ነው ብላችሁና አሳዝናኛለች ሰንዬ። አንዳንዴ ሰዎችን አለመረዳት ዋጋ ያስከፍለናል እውነት